ትላንት ስታወሪኝ አምሽተሽ ዛሬ በጠዋት ነው የናፈቅሽ። እባክህ ይኸው ለሽምግልና የምትለብሺው ልብስ። ቆይ ግን አንተ ባትመረጥስ? ምን ችግር አለው ታዲያ? እጠልፍሻለሁ። ድጋሚ ተባብረው ቤት እንዳልመጣ አደረጉ አይደል? አንተም እኮ አላርፋልክ። ባጠፋ ወይ ለኔ ወይ ላንቺ አይነግሩኝ። ለምንድን ነው ለሱ የሚነግሩት? ዛሬ ግን የፈለኩት ሽምግልናው ላይ ምን ተይዞ እንደሚኬድ ልጠይቅሽ። ያው እንግዲህ እሱ እንደ ገቢህ ነው የሚወሰነው። እሱ ምንድን ነው የሚያደርገው? አልነገረኝም። መቼም እኔ ከማመጣ አይበልጥም አይደል? ከአንተ የተሻለ ሊያመጣ እንደሚችል አውቃለሁ። መስጠት ወይም ደግሞ ደግነት ልብ ላይ እንጂ ገንዘብ ላይ ተመረኮዝ አይደለም። ከሌለሽ ምንሽን ትሰጫለሽ? ይኸውልህ ናቲ፣ ሲሰጥ ይቀበላል። አንተ ደግሞ ንፉግ ከሆንክ ያለህን ደጋግመህ ትቆጥራለህ እንጂ ተጨማሪ አትቀበልም። እባክሽ እድልዬ፣ አንቺ አዝነሽ እኔን የማታሳዝኝ። ሁሉም ሰው አፍቃሪ አለው። እኔ ግን ብቻዬን ሆኜ ሳልፈልግ ቤተሰቤን መረጥኩ። እድል፣ ትሁት ከተመስገን ጋር በመሆኑ አንቺ ምን ያሳስብሻል? ወደሸዋል እንዴ? በወዶስ ምን አመጣለሁ? የኔ ልጅ፣ ይሄ ሰው የሰው ነው። ያንቺን ግን እግዚአብሔር ያዘጋጅልሻል። እሺ እድልዬ፣ ምን ላድርግሽ እንግዲህ፣ ብችል ባደረኩልሽ። ግን የኔ እናት፣ ይሄና አንቺ የእናትና የልጅነት ነገር በዚሁ ይቀጥላል። መቼም ቢሆን አያቆም። ተመስገንን እንደምትወጂው አውቃለሁ። እሱ ደግሞ ሊያገባ ነው። ከሽምግልናው በፊት ከተመስገን ጋር አብረሽ እንድትተኝ እናደርጋለን። ምን? ለአንቺም ለእኔም ጥቅም ነው። በክፉ ስራ መጠቀም አልፈልግም። ይህንን ነገር ካላደረግሽው እናትሽ ድምጿ ሳይሰማ ራሴ ሳትን በተኛችበት ጸጥ እንድትል ነው ማድረጋት። ወይዘሮ ምረትና እድል ዛሬ በቃ ምርር ብለው እውነቱን ፍርጥ አድርገው እየተወያዩ ናቸው። ቅድም በተኮራረፉትና እድል ሆድ ብሷት የተናገረቻት ነገር ወይዘሮ ምረትም ትንሽ ቅር፣ ያው የልጅ ነገር ነው እናት ነችና ምንም ባይሰማት እንኳ ቅር ማለቱ የማይቀር ነገር ነውና አሁን እድል ተረጋግታ እውነቱን እያስረዳች ነው። ይኸውልሽ እናቴ፣ አንቺ መቼም ሁሌም እናቴ ነሽ። ግን አንቺ የድሮ ባልሽን ስታገኚ ትሁት ራሱ ከተመስገን ጋር ያላት ግንኙነት ሁላችሁም እኔን ተዋችሁኝ። በዚህን ጊዜ ብቸኝነት ተሰማኝ። እኔም የሆነ ስስ ዘሬን ቤተሰቤን መፈለግ ጉጉት አደረብኝ። በቃ እዚህ ቤት መራቅ እንዳለብኝ ተሰማኝ። የዚህ ስሜት ውስጥ መውጣት የግድ ነው እያለች ሀሳብ አቀረበች። በዚህን ጊዜ ወይዘሮ ምረት የሆነ ነገር ብልጭ አለባት። ተመስገን ከትሁት ጋር መሆኑ ምንድነው ካንቺ ጋር የሚያገናኘው ብላ ስትጠይቃት እንግዲህ መፈናፈኛ የሌለው ጥያቄ ነውና ወደድሽው እንዴ ተመስገንን ስትላት በወደውስ ምን አመጣለሁኝ? እሱ የልጅ አባት ነው። እንደገናም ደግሞ የልጁን እናት እንድታገባው እየለመናት እየጠየቃት ሽማግሌ ሊልክ ነው። ስለዚህ የኔ መውደድ መጥላት ምንም ቫልዩ የለውም እያለቻት ነው። ወይዘሮ ምረት እንግዲህ እዚህ ጣልቃ ገብታ የምታሸማግለው ጉዳይ ስላልሆነ ይኸውልሽ እድልዬ፣ የሰው ነው። ያንቺ የትም ቢሆን ፈጣሪ ያዘጋጅልሻል። አንቺ ጥሩ ልጅ ሁኚ። እንደዚህ አይነት ስሜት አይሰማሽም። ምንም ላደርግልሽ የምችለው ነገር አይደለም ብላታለች። እንግዲህ እድልም አውቃለሁ በዚህ ጉዳይ ላይ ምንም አስተያየት መስጠት ተገቢ አይደለም፣ ብቻ ትሁት ግን እድለኛ ነች እያለቻት ነው። ወይዘሮ ምረት እንግዲህ ማስችለው ነገር ሆኖባት እንጂ እናት ለልጇ ምንም ታደርግ ነበር። ይሄ ግን ምንም የሚጠቅምም ስላልሆነ እያዘነች ነው። አይዞሽ ልጄ፣ ፈጣሪ ያውቃል፣ ላንቺም ጥሩ ነው ያዘጋጅልሻል እያለቻት ነው። እድልም እንግዲህ አሜን እያለች ነው። በመጨረሻ ግን አስረግጣ የነገረቻት ቤተሰቦችን የመፈለጉ ጉዳይ እርግጥ ነው። ስለዚህ እናቴ ልመጁ፣ ግን ያንቺና የኔ የእናትና ልጅነት ግን መቼም ቢሆን የማይቋረጥ መሆኑን አሳውቅሻለሁ። መቼም ቢሆን የመጣው ጠይቅሻለሁና እንዳይከፋሽ ልመጅ እናቴ ብላ ልጅ እናቷን እያጽናናቻት ነው። ወይዘሮ ምረትም እንግዲህ ልጇን ከዚህ በላይ ልትጫናትና አይሆንም ብላ ልትከለክላት ስለማችል እሺ የኔ ልጅ እንዳልሽ ይሁን እያለቻት እድል ከእናቷ ጋር የነበራትን ቆይታ ጨርሳ መጣሁኝ ብላ ከቤት ወጣች። ከቤት ወጣ መንገድ ላይ የሄደች እያለ ከተመስገን ጋር ተገናኙ። ተመስገን ሲያገኛት ሰላም ካላት በኋላ ያው ደብሯት ነበርና ምን ሆነሻል እያለ ይጠይቃታል። ተመስገን እኔ እዚህ ሰልችቶኛል፣ እባክህን ወይም አንተ አሁን ቢዚ ነህ፣ መቼም ማስቸገር አልችልም፣ ግን እኔ ሄጄ ጠይቃለሁኝ የገጠር ሰው የአባባን ስልክ ስጠኝ ስትለው ይኸውልሽ እድል እሱን እኔ መቼ ረሳሁት ብለሽ ነው? አሁን በዚህ ጉዳይ ቢዚ ሆኜ ነው እንጂ ደርሷል እኮ ትንሽ ጊዜ በኋላ ሽምግልናው ያልቅና በቃ ወደ አንቺ ጉዳይ ነው መዞረው። ስለዚህ ትንሽ ተረጋግተሽ ጠብቂኝ እያላት ነው። እሷም እሺ እያለች ነው፣ ሌላ አማራጭ ስለሌለ በቃ አሁን አብረን እንሂድ ወደ ቤት ሲላት ደግሞ የሆነ ቀጠሮ አለኝ አልሄድም ብላ እሷ ወደ ማሰበችው ቦታ እየሄደች ነው። ተመስገን ደግሞ ቸኩሏል። ወደ ቤት እየሄዱ ናቸው። ተመስገን ደግሞ ቸኩሎ ወደ ቤት እየሄደ ነው። እድል ተመስገን ወደ ቤት እንሂድ ሲላት ቀጠሮ አለኝ ብላ ነበርና ለካ ቀጠሯ ከናቲ ጋር ነው። ናቲ እየጠበቃት ነው ቁጭ ብሎ።
ለምን ፈለከኝ አለች ቀጥታ እንዳይደረሰች። ተረጋጊና አዳምጪኝ እያላት ነው። ይኸውልሽ እኔ ምን እንደማደርግ መቼስ የሚጠፋሽ ነገር አይደለም። አሁን ደግሞ እኔ ተስፋ የቆረጥኩበት ሰዓት ነው። ምንም ላደርግ እችላለሁኝ እያላት ነው። እሺ ምን እንደምታደርጉ ተወውና ምን ልትለኝ ነው የጠራኸኝ? ወደ ጉዳይ ግባ አለችው። ይኸውልሽ ተመስገንን እንደምትወጂው አውቃለሁ ሲላት፣ አዎ ወደዋለሁ ግን ሊያገባ ነው ስትለው፣ ዋናው ጉዳይ እሱ ነው። ከሽምግልናው በፊት ሽምግልናው ከመካሄዱ በፊት እሱ ጋር አብረሽ ትተኛለሽ። አብረሽ ለመተኛት ደግሞ መድኃኒት ሰጥሻለሁ። ይህን ማድረግ አለብሽ። ይሄ ደግሞ ለሁለታችንም ጥቅም ነው። እኔም ትሁትን አገኛለሁ፣ አንቺም ተመስገንን ታገኛለሽ ብሎ እንደማለት። እድል ግን እኔ ከመጥፎ ነገር መጠቀም አልፈልግም ስትለው፣ ወደሽ ይኸውልሽ እኔ አሁን ያለሁበት ሁኔታ ምንም ማድረግ የምችልበት ላይ ነኝ። ስለዚህ እናትሽ አመመኝ ደከመኝ ሳትል እንድትሞት ካልፈለግሽ አባዬንም እንድገድለው ካላሰብሽ በስተቀር ይህንን ማድረግ አለብሽ ሲላት፣ እንግዲህ እድል በዋናዎቿ ነው የመጣባትና አንተ ምን ያክል ጨካኝ ነህ፣ ክፉ እንደሆንህ አውቅ ነበር፣ በዚህ ልክ ግን ትሆናለህ ብዬ ገምቼ አላውቅም ስትለው፣ ምንም በይ እኔ ይህንን ነገር ያልሁትን ከማድረግ ወደ ኋላ አልልም፣ ወስኝና ስትወስኝ ደውይልኝ ብሎ በተቀመጠችበት ትቷት ሄደ። እሷ ግን ይህንን ነገር እንደሰማች ክው ብላ ባለችበት ደርቃ ተቀምጣለች። ናቲ ለነገሩ እንዲያው ጊዜ ሰጥቼሻለሁ ስትወስኝ ደውይልኝ ይበላት እንጂ ምንም ጊዜ አልሰጣትም። ምክንያቱም የሽምግልናው ጊዜ ከመድረሱ ጋር የተያያዘ ይመስላል። ወዲያው አገኛትና ምን አሰብሽ፣ ምን ወሰንሽ እያለ ያስጨንቃታል። ናቲ እባክህን እስኪ ጊዜ ስጠኝ፣ ትንሽ ልረጋጋ፣ ላስብበት ስትል፣ ምንም ጊዜ የለኝም አሁን እሺ ወይም እምቢ የሚለውን ብቻ ነው መስማት የምፈልገው። እምቢ ካልሽ አሁን እሄዳለሁ ብሎ መጓዝ ሲጀምር ያው እንግዲህ የዛተባት ምክንያትን ታውቃለችና እሺ ብላ መድኃኒቱን ተቀብለዋለች። መርዝ ነው። አሰጣጡንም ልክ እንደ ፋርማሲስት ሰው እየተናገረ ነው። በሚበላው ወይም በሚጠጣው መጠጥ ውስጥ ጨምረሽ ስጪው ብሎ ትእዛዝ ሰጧት። በቃ ከድል በኋላ እንገናኝ አይነት ሰላምታ ሰጧት። ተለያየ። በዚህን ጊዜ ግን ይህንን እየተደራረጉ እየተወያዩ የተጨቃጨቁ ያለ ትሁት እንደ ድንገት በዛ መንገድ ስታልፍ ሁለቶችን ቆመው ስታያቸው ተደብቃ እያያቻቸው እየሰማቻቸው ነበር። እነዚህ ሰዎች ደግሞ ምን አገናኛቸው? ምን እያላት ይሆን እያለች ይሆናል እንግዲህ ትሁት እና መድኃኒቱንም ሲሰጣት አይታለች። በድብቅ እድልን እየተከታተለቻት ነው። እድል እንግዲህ ያን መድኃኒት ይዛ እየተንቀጠቀጠች፣ በእርግጥ የሚያንቀጠቅጥ ነገር ነው እንግዲህ በእናቷ በአባቷ አስፈራርቷል። የምታደርገው ነገር ደግሞ ከባድ፣ የምትወደውን ተመስገንን ማደንዘዝ ምን እንደሚያደርገው እንኳ ራሱ አታውቅም። አብረሽ ተኝ ይህንን ሰተሽ ነው ያላት እንጂ ይግደለው ያደንዝዘው ለጊዜው እድል የምታውቀው ነገር የለም። ግን ማንም እንዳያይባት ቀስ ብላ ቤት ገባችና የምታስቀምጥበት ቦታ ሰው ከማይደርስበት ወይም ካላሰበ ቦታ ለማስቀመጥ የፈለገች ትመስላለች። እንደምንም ካፈላለገች በኋላ ከሶፋው ጀርባ እግርጌ አስቀምጣ ማንም አላየኝም ብላ እድል ወደ ስራዋ ስትገባ፣ ትሁት ደግሞ እሷን እየተከታተለቻት ነበረና ተከታትላ ልክ ያስቀመጠችበት ቦታ ላይ እድል ከወጣች በኋላ መድኃኒቱን አንስታ ፎቶ አንስታ ለባለሙያ ይህ መድኃኒት ምን እንደሆነ አጣርታችሁ በአስቸኳይ ላኩልኝ ብላ በላከችላቸው መሰረት በአስቸኳይ የተላከላቸው ሰዎች የተላከው መድኃኒት መርዝ የሚገድል ያውም ፖይዝነስ ደረጃው ከፍተኛ የሆነ መሆኑን አረጋግጠው ሲነግሯት ትሁት ምን የሚል ድንጋጤ ነው ካፏ የወጣው። እንግዲህ የዛሬው እዚህ ላይ ነው ያበቃ። በሚቀጥለው ቀጣዩ ምን እንደሚሆን ጨምረን ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።